ምን ደሞ ምን ተብዬ ሆን ነው የምለው። እግዚአብሔር ምስክሬ ነው። እንደ ሰው በትክክል ነቅቼ እንደማላቅ ታውቃላችሁ። ደሞ ዛሬ ደሞ ምን ብለውኝ ይሆን ምን ተፈጥሮ ይሆን ብዬ ነው ከእንቅልፌ የምነቃው። እግዚአብሔር ምስክሬ ነው። እናንተ ቆይ እንዴት ነው የምትነቁት? እስኪ ንገሩኝ። ወይ እኔ ነኝ ትክክል ያልሆንኩት ማለት ነው? እስኪ ንገሩኝ ማሮቼ፣ እናንተ እንዴት ነው የምትነቁት ከእንቅልፋችሁ? እንዴት ነው የምትነቁት? እስኪ ንገሩኝ፣ በማርያም ንገሩኝ። ቆይ እናንተ ከእንቅልፋችሁ እንዴት ነው የምትነቁት? ፍቅሮቼ ቆይ መውደዱ ይድረሰኝ። ግን ቆይ እንዴት ነው ቆይ እናንተ ከእንቅልፋችሁ የምትነቁት? በማርያም እኔ ማወቅ ፈልጋለሁ። እኔማ እግዚአብሔርን አመሰግናለሁ፣ ግን እግዚአብሔርን ለማመስገን ራሱ እድል የማይሰጥበት ጊዜ ላይ ድረስ ማታ ስሙኝማ ማለት ነው። እኔ የአንዳንዴ የሰው አሁን ተውት ይሄንንና ሌላ ወሬ እናወራ። ኦ ማይ ጋድ አይ ሚን ጋይስ አይኔ ላይ የሆነ ነገር ወጣ። ጋይስ ስሙኝ ማለት ነው። ማታ በሀና እህታችን ቪዲዮ ሰራው አይደለ? እግዚአብሔር ያሳየችኝ። ውይ እኔን ጠነቀልኩትኝ። በሀና እህታችን ቪዲዮ ሰራው አማሮቼ። ስንት ኮመንት እንዳጠፋው ማርያምን አትጠይቁኝ ማለት ነው። ስንት ኮመንት እንዳጠፋው እንቅልፌ ወይኔ አይኔን ወጋውት። እንቅልፌ እንደዛ እያንጀላገገኝ ማለት ነው ማሮቼ። ስንት ኮሜንት እንዳጠፋው እኔና መድኃኒዓለም ነው የምናውቀው። ልክ ቪዲዮ ፖስት እኮ በጣም እኮ ነው የሚገርሙኝ እኮ ማምላክን። በቃ ሁልጊዜ ምንም እኮ ቪዲዮ እኮ ያልሰራ እኮ ፌመስ አለ እኮ። ምንም ይሄንን የሀናን ጉዳይ ፌመስ ሆነው ቪዲዮ ያልሰሩ እኮ ነፍ አሉ እኮ። ነፍ ጌመሮች ምናምን ማለት ነው። ግን እኔ ስለምሰማ ምናምን እኔ ላይ ትኩረት ያደርጋሉ። እኔን ማስጠቆር ስለሚፈልጉ ነው። ከዛ ኮመንት ላይ መጥተው ማሮቼ ቆይ እጫወታለሁ ጌም። የሰው ልጅ እኮ ክፋቱን ነው የምታዩት። ኮመንት ላይ መጥተው ማለት ነው ምን ቢሉ ጥሩ ነው፣ ምን ቢሉ ጥሩ ነው ማለት ነው። ገርሞኝ ጋይስ መቤቴ እስካሁን የት ነበርሽ? ልክ ልጅቷ እንደተገኘች ነገር ልክ የልጅቷ አጀንዳ እንደተዘጋ ተገኝታ ቤተሰቦቿ ጋር እንደተላከች ነገር እስካሁን የት ነበርሽ? ልጅቷ እስካሁን እየተፈለገች አይደል እንዴ ያለ ነው እያለችው እኮ ሰው እስካሁን እየፈለጋት መከራውን እየበላ አይደል እንዴ ያለ። እስካሁን የት ነበርሽ ይሏቸዋል። እንደ ላይክ ምን አይነት በቃ ምን አይነት አውሬ እንደሆነ ቪዲዮ ደግሞ ባልሰራ ማለት ነው። ቪዲዮ አልሰራችም ብለው ጭራሽ አይታችኋል እንግዲህ። ጭራሽ አቤት አርሰናል ጭራሽ እየሰደቧችሁ ነው ቪዲዮ ስሪ የሚሉት። እናት አባታቻችሁ አይቀሩም ጭራሽ በጉልበት። እኔ እግዚአብሔርን ህሊና ስላለኝ በጣም ልጅቷ ስላሳዘነችኝ ያችን የመሰለ ልጅ አይገባትም ደግሞ አራስ ህፃን ልጅ አላት ብዬ ምናምን ያ ነው እንጂ እንደናንተማ ቢሆን ኖሮ እንኳን ቪዲዮ አይደለም ሰው መጥፎ ነገር አስብላችሁ ክፉ ካንደበቱ እንዲወጣ ታረጉ ነበር። ክፉ ካንደበቱ እንዲወጣ ታረጉ ነበር። ማርያምን ጭራሽ እናትሽ ትበዳ ድምጹኝ አንቺ ሸርሙጣ አንቺ ቦርኮ እንዴ! እኔ እኮ ግርም ነው እኮ እግዚአብሔርም የሚለኝ ጭራሽ እየረገጧችሁ ነው ድምጹኝ የሚሉት። እግዚአብሔር ልሳናችሁን ይዝጋው። እኔ ማርያምን ህሊና ስላለኝ እንጂ ማንንም ሰው ስለ ጮህና ምናምን ስለተንጫጫ በጅምላ ምንም አባታችሁ አታመጡም። ምንም አባታችሁ አታመጡም። ለዛውም እኔ እንደኔ እልህኛ የለም። እኔ በጣም እልከኛ ሰው ነኝ። የፈለገ ነገር ቢመጣ እስከ ሞት ነው ማስኬዳችሁ። እስከ ሞት ቢመጣ ራሱ ገብርኤልን አጥፉኝ የምል ሰው ነኝ። እኔ በጣም እልህኛ ሰው ነኝ። ሰው በጉልበት የሚለኝ ነገር ያምራል እንኳን ስትሉኝ ማለት ነው። ለምን አማራ አሉ ብዬ ነው እንዳያምር ማረጋው። አታርጊ ስትሉኝ ያረጋለሁ። አልሰማም ማንንም ሰው። ግን በእናንተ ክፋት ምንም ያልበደለችኝን አንድ እህቴን ለሷ ለምን ድምጽ መሆን የሚከብድ አይደለም። ፔጅ ላይ ስንት ነገር እንኳን ይለቀቅ የለ ብዬ ነው እንጂ በእልህ ቢሆን ምንም አባታችሁ አታመጡም ነበር። ምንም ነገር አታመጡም ነበር። ተሳድባችሁ ትቀራላችሁ። ጭራሽ ደግሞ እየሰደባችሁ እኔ እኮ ገርሞኝ ሙልጭ አድርገው እየሰደቡ ድምጽ ካልሆንሽ እንዴ ተመካክረው ነው እኮ
እንዴ የሆነ ሪከርድ አይቻለሁ እኔ እዚህ ስም አልጠቅስም ምናምንና ቻታውቲኝ እኔ ምለው ዜድ ወጣ ተናገረች። ከዛ ዜድን የላከቻት ቤታ ናት ማለት የድንቁርናቸው አስተሳሰብ ማለት ነው። ሪከርድ ላይ ነው ያየሁት የሆነ ቤት ላይ ማለት ነው። ቤታን የላከች ዜድን የላከቻት ቤታ ናት ልጅቱ እንድትናገር። እስኪ ጋይስ ምን አይነት ቆዳ ጭንቅላት ቢኖራቸው። እኔ የራሴ እንደው ሌላውን ርቀት ተውትኝ፣ ሴትነቷን መጎዳቷን ተውትና የራሴው አማራ ሆና ማለት ነው። አስባችሁታል? ለዜድ ሄጄ ክፋት ስመኝ፣ ዜድ ጋር ሄጄ ክፋት ስመኝ ማለት ኢማጂን ጋይስ ሄጄ ዜድ ጋር ዜድ እችን ልጅ ሂጂና በአፌ ማለት አሰናኪያት፣ እሺ ተሳደቢ፣ እሺ ምናምን እያልኩ ሳውራ እንዴ እኔ ሁላችሁ ውስጥ ማወራውን ነገር ነገ ውጪ ደግሜ የማረገው ከሆነ ብቻ ነው ማወራው። ይገባችኋል? እንጂ ውስጥ እንዲህ አይነት ነገር ብሞት አላወራም። ብሞት አላወራም። ውስጥ የማወራውን ነገር ውጪ ምደግመው ነገር ነው። አምኜ ራሴን ይሄ ነገር ውጪ ደግመዋለሁ አብዬ ነው ውስጥ ያለውን ነገር የማወራው የትኛውን ቦታ ላይ እንጂ ነገ እዚህ ቲክቶክ ላይ ፍቅራችን ለማይቆይ ነገር ለእናንተ መጥቼ እንኳን ብፈልግ እንኳን ባማ ወይ ብናገር ዝርግፍ አድርጋችሁ አውጥታችሁ ትፖስቱት ነበረ። አሁን ያቺ ስሟን አንጥራውና በኤአይ የምታለቅስ ሴትዮ ይሄን የመረጃ ወሬ ምናምን አውርቼ ቢሆን ምናምን ሚስጥር ቢኖራት እስከዛሬ ተዘርግፎ ወጥቶ ነበረ። እስከዛሬ ተዘርግፎ ወጥቶ ነበር ጋይስ። እስከዛሬ ወጥቶ ነበረ ተዘርግፎ ማለት ነው። ገባችሁ? ግን እኔ እንትላለም ለምን አባታችሁ ነው ዝም በይ የምትሉኝ? ማን ነው ዝም በይ? እስኪ ዝም በይ በሉኝና አባቴ ሙት ቦልኬ ነው የምገላግላችሁ። ለምን አባታችሁ ነው ዝም ብለው? ይሄ ነው እኮ የምለው። ኮንትሮል አታድርጉኝ፣ አትቆጣጠሩኝ። መቆጣጠር አትችሉም እንዴ? እንዴት ልጆቻችሁን ተቆጣጠሩ። አትችሉም። የፈለኩትን የማውራት መብት አለኝ እንዴ? ዶሮ ያማቸዋል እንዴ? ዝም በይ እንዴ አትበሉኝ። በቃ አትበሉኝ። ቦልክሻለሁ። ታዲያ ይኸውልሽ ቦለኩሽ። በቃ ተፈታተኝኝ አልኩሽ እኮ እኔ ማርያምን። ትግስት ነይ ብሎክ ደህና ደሪ። ምን እኔ ፎሎ ምን ይጠቅመኛል? ብሎክ ማርያምን ደቂቃ አይፈጅብኝ። በሉ ጻፉ። እንዴት እንደምቦልክሽ አሳይሻለሁኝ። ነይ ይሄው ሚና ነይ ብሎክ። በፌክ አካውንትሽ ቁጭ ብለሽ ብታይ ይሻላል። በዋናውም በፌኩም ተበልከሽ ይታየኛልሽ። ቁጭ በይ ሂጂ። ክብር ሰጠሻቸው። በጣም ቆንጆ፣ በጣም አከበርኳቸው እንጂ ማርያምን እኔን ነው ኮንትሮል የሚያደርግ። እስኪ አንድ ጌመር ስለዚህ ቻና ወጥቶ ይተናገራል እንዴ? ስለ ልጅቷ አንድ ጌመር እኮ የለም። አንድ ጌመር እኮ የለም እንዴ? እኔም መጥተው ብቻ ነፍሴን ማስጨነቅ እንዴ? ጉድ እኮ ነው እኮ። ስትሰሪ ደግሞ ቪዲዮ ስትሰሪላቸው ምን ነው ቆየሽ፣ አሁን ላይ ዘገየሽ ይሉሻል። ዝም በይ ነው። እኔ ማንም ሰው ኮንትሮል እንዲያደርገኝ አልፈልግም። ነይ ውጪ ብሎክ፣ ነይ ውጪ ሊዲያ። ደህና ደሪ ሊዲያ ብሎክ። ቻው አጠናገርኩሽ። ይሁንና ትግስት የለኝም እኔ እንኳን አይደለም ሰድበሽኝ አይደለም እንዲሁም እናቴ ሞታ አልቅስ ይለኛል አይነት ሰው ነኝ። እልከኛ ነኝ ብዬሻለሁ። አንድ ነገር ስትጽፊ ለኔ ፎሎ እና ለምን ዜሮ ፎሎ አልገባ ምንም አታመጡ። እኔን ኮንትሮል አታድርጉኝ። እኔ ስሙኝ፣ ፍቅረኛ ራሱ እንትን ማልለው እንደዚህ የሚቆጣጠረኝ ሰው አልወድም። ይልክና ነው ዝም በይ እሺ ነው ያልኩ አይደለ? ቺና ነው ቺና ብሎክ እንካ ጠጣ። ኢሞጂ ራሱ ስለላክ ነው የቦለኩክ። አለቀ። ይሄ ሄሊኮፕተር የሚሉትን ጋይስ ፕሊስ ሚውት ነው። አቦና አውጣ ሚውት አድርጉት። ሄሊኮፕተር የሚሉትን እነዚህ ደግሞ ባንጋሊ ቤቴን ሊከብብኝ እና እኔ አትቆጣጠሩኝ። ይሄ ዝም በይ እንዲያታርጊ ረፊ ታይ ምናምን አትበሉኝ። ሞር የሰውን ልጅ እልህ ውስጥ ነው የምትከቱት እንጂ እንትን አትሉ። እንዳልቦልክሽ ማነሽ ሰብለ እንዳልቦልክሽ እሺ፣ ቦልኬ እንዳልገላግልሽ አድበሽ ተቀመጭ። እዚህ እየነገርኳትኝ የኔን ሎጎ አርጋ ተይ ቤት ታየ ትላለች። ደንቆሮ ነሽ እንዴ ዘገምተኛ? አትበሉኝ፣ በቃ አትበሉኝ፣ አትዘዙኝ፣ በቃ አትዘዙኝ። እንደ ማንኛውም ቲክቶከር በራሴ መመራት ነው የምፈልገው። ይበቃችኋል። እስካሁን ድረስ በእናንተ የመራችሁኝ። እንዲያታርጊ እንደዚህ አትበይ፣ ይሄን በይ አትበሉኝ። ሂዱና ሌላ ቲክቶከሮች ምሩ። እነዚህ አበዙትኝ። ማንም እንደፈለገ እንደ አፉን እየከፈተ የሚዘልፈው
ስለዛ እንዳትቆጣጠሩኝ። ማንም ሰው እንዲቆጣጠረኝ አልፈቅድላችሁም። ማንም ሰው መብቴና ግዴታዬን የማቅሰው ነው። ስለዛ አንዳችሁም ይሄን አትበያት። ተይ ቤታ ነይ እንኪ ብለድ እየቀለድኩ መስሎሻል ብሎ ካጠጣዎች ደህና አደሪ። ሂዱና ለመሲ አሳብቁ። እሺ አንድ ሞዴሬተር ደግሞ መታችሁ እንትና እኮ በስተት ነው የተቦለከችው፣ እንትና እኮ አለቀሰች፣ እኔ ምንም አላረኩኝም፣ ለእንትና ስሳደብ እኮ ነው የተቦለኩት ሚሉትን ከብሎክ አውጭ ብላችሁ አንድ ሞዴሬተር ብትመጡ እኔን አያርገኝ። እናንተን ነው ጨምሬ የምቦልካችሁ። ኦኬ እያያችሁ ነው የሚሰሩትን ስራ። ስለዛ ጨምሬ የምቦልካችሁ እናንተን ሞዴሬተር ሳይቀር ነው። ሸጣኔ እንዳታመጡ። አንድ መሲ በተለይ መሲ እንዳትመጭ እንዳታዝኝላችሁ። አንቺን ነው የሚልኩትኝ። እሷን ይልካሉ። አሁን ትናንትና ራሱ አንዲቷን ከብሎክ ፈተዋትኝ። አልቅሳ ነው ቤታ በእናትሽ አላጠፋውም ብላ ነው ብለው በእሷ ይልካሉ፣ ወይ በአንዱ ይልካሉ። እንዳትልኩብኝ በቶች። ሰውን ያስቀይሙና ከዛ እንትን ይላሉ። አንዳችሁ ከዚህ በኋላ እንዳትመሩኝ። 6 ዓመት ይሄን አርጌ እያሳቀቃችሁኝ ስንቱን አስደረጋችሁ። ሳልፈልግ በግዴ በጉልበታቸው እያሳቀቁ በቃ ካሁን ነገ ደግሞ እኔ ምንም ባላጠፋሁት ክፉ እንዳይናገሩ እያልኩ አደርጋለሁ። ያለ ፍላጎቴ ምን እንዳመጣብኝ ከዛሬ ጀምሮ እግራችሁን ብሉ ስትፈልጉ። እግራችሁን ከእጃችሁ ጨምራችሁ ክተቱት። ማንንም አልሰማም ከዛሬ ጀምሮ። አባቴ ራሱ እንደዚህ አልተከታተለኝም። ከአንቺ ምንም የሚቀርብ ምንም አይቀርብሽም። ሳሚ ፎሎ አድርገሽኛል፣ እኔ ደግሞ ቦለኩሽ። አለቀ። ምንም አይቀርም እኮ ምንም የሚቀርብሽ ነገር የለም። ውሻ ነው ማደርግሽ በየኮመንቱ ተሳዳቢ። ሌላ ምን ይቀራል? እኔ አትሊስት ትጠቀምብሻለሁ። ውሻ አድርጌ በየኮመንቱ እንድትጮይ ያደርግሻለሁ። አለቀ እኮ። ከዚህ ስትቦለኪ የፊንገር ገረድ ነው የምትሆኙ። ሌላ ምንም ይሆንም ወይ ይዜ ከዚህ ስቦልክሽ ፊንገር ጋር ትሄጂና ማለት ነው ኬኳን ያሳድግልሽ እናት አለም ትያለሽ። ከዚህ እሷ በቃ የእሷ ቄጥላሽ ሆነሽ ትቀመጫለሽ። ሌላ ምን ትሆኛለሽ? በራስሽ አትቆሚ። መቼ ሳካ እኔ አንዱ ሲቦልከኝ አንዱ ቂጥ ስር ሄጄ አልጣበቅም። ከሰው ጋር ስጣላ እኔ እነሱ የተጣሉትን ሰዎች እየመረጥኩ ቤት ያላስገባ ቤታቸው አልሄድ። እዚህ ቲክቶክ ላይ ላያችሁን ጋይስ ከኔ ጋር ይጣሉ ሮጣው ምንድነው የሚያደርጉትኝ? ከኔ ጋር የተጣላን ሰው ጋር ቤስት ይሆናሉ፣ ጓደኛ ይሆናሉ፣ ፍቅር ያጫውታቸዋል ምናምን ነው። እኔ እንደዛ አይደለሁም። እየተዘጋጀው ነው። እሺ ማወራችሁ ልወጣ ነው። ማርያምን እማማ ጎንደር አላየም እንዴ? ንክ ከኔ ጋር እዚህ ሲጣሉ ጓደኛ ይሆናሉ፣ ሳይፈልጉ ሰው ያስገባሉ ምናምን። እኔ እንደዛ አይነት ሴት አይደለሁም። ውሾች አንቺ የመማር አሽቃባጭ፣ አንተ የፊንጋ አንቺ የሸማ አሽቃባጭ። እኔ የመማር አሽቃባጭ ነኝ አልዋሸሁም። አንቺ ደግሞ የሸም የድንጅብል እግር አሽቃባጭ ነሽ። ሁለታችንም አሽቃባጭ ነን። ለምን የምንጣላው? አሽቃባጭ ለአሽቃባጭ እኮ አይጣላም ማሪ። አንቺም አሽቃባጭ እኔም አሽቃባጭ ነን። መጣላት የለብንም። አሽቃባጮች አንድ ላይ ነው እንጂ ተባብረው መስራት ያለባቸው። ለዛም ለዚህም እያሽቃበጡ መጣላት የለባቸውም። እሺ ማሪ፣ ብንችል እኔና አንቺ ፍቅር ሆነን እኔም ለምን እያሽቃበጥኩ አንቺም ለሽም እያሽቃበጥሽ ብንቀጥል መልካም ነው። አይመስልሽም ወይ? በጠዋት እኮ ለክፈውኝ ነው እኮ ታውቃላችሁ። የሆነ እኔ ጠላቶቻችሁ ናችሁ። አማርኛ ምሮ ጠላት ነው አማሮቼ። በቃ ጠላት ነው ታውቃላችሁ። ምንም ብትሰሩ የእናንተ መልካምነት አያወሩም። ትንሽ ስህተቶችን እያሰፉ ነው የሚሄዱት። ወዳጆቻችሁ ግን የጠላትን ወሬ ይዘው ሲመጡ በጣም ነው የሚያናድደኝ። በጣም በቃ ከምንም በላይ ማለት ነው። በጠዋት የተለከፍኩትን በዛ ነው። የጠላት ወሬ ይዘው እየጎተቱ ማምጣት። ለምን መጀመሪያ ከጠላት በፊት እነሱ ያንን ነገር አይሉትም? ልክ ጠላት ያወራውን ነገር አሉባልታ ይዘውብኝ ይመጣሉ። ከዛ ቀኔን ሲረብሹት ይላሉ። ከዛ እነሱ የሉ
አስተያየት ይሰጣሉ፣ እናንተ ትናደዳላችሁ፣ እነሱ ከዛ የሉም። በቃ መውደድ ማለት ይሄ ነው። የመውደድ ማለት የሰውን ሰላም መስጠት ነው። መውደድ ማለት የሰውን ልጅ ገበና መሸፈን ነው። ስተት እንኳን ካለ ስተትን ከጠላት እኩል መንገር ሳይሆን ጠላቶች ከማለታቸው በፊት ነው መንገር። ጠላት ልክ አጀንዳ ሲያደርገው ተከትሎ አብሮ ማድረግ ሄዲያ ቶሎ ቶሎ ልበል እየጠበቁኝ ነው። ቱ ላይ መውጣት አለብኝ። ቱተሪ መውጣት አለብኝ። ቤተሰብ ሞገስ የሃይማበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉም ተችሎ ለአንተ ጌታ ሰላም አለፍኩ በጸጥታ ሁሉም ተችሎ ለአንተ ጌታ